ሰበር ዜና ጠቅላይ ሚኒስትር አብይ አህመድ ስለ ጽምዶ ኃይሎች የፈሩትን ጉዳይ ተናገሩ። ተባብረው ጥቃት ከከፈቱብን አንድ ሳምንት እንኳን አንቆይም ማለታቸውን ለቤተ መንግስት ቅርብ የሆኑ የትግራይ ዜና ምንጮች ዘግበዋል። ቀጠናዊ ይሆናል የተባለው አይቀሬው ሊታወጅ እንደሆነ በይፋ ተዘግቧል። በሌላ በኩል ብልጽግና የወሰደውን እርምጃ ተከትሎ ከባድ ቀውስ መከሰቱን አንድ ዓለም አቀፍ ተቋም አጋልጧል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ሼር እና ኮመንት እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። የጽምዶ ኃይሎች ወታደራዊ ጥምረት ከባድ ድንጋጤን የፈጠረ ሆኗል። ፋኖ፣ ኦሮሞ ነጻነት ሰራዊትና ህወሓት በጋራ መንግስትን ለማውጋት ተስማምተው ጥምረት የፈጠሩ ሲሆን ይህን ጽምዶ በተመለከተ ጠቅላይ ሚኒስትር አብይ አህመድ የፈሩትን ተናግረዋል። ተደራጅተው ጥቃት ከከፈቱብን ለእኛም ስጋት ይሆናል ማለታቸው ተዘግቧል። በዝርዝር እናስደምጣቸዋለን። የህወሓቱ ከፍተኛ ወታደራዊ አዛዥ ሰራዊታቸው ወልቃይትን በአስቸኳይ እንዲቆጣጠር ትዕዛዝ ሰጡ። ጄኔራሉ ጦራቸው ወደ ወልቃይት በማንኛውም ሰዓት ጥቃት እንዲከፍት ያዘዙ ሲሆን ኮሎኔል ደመቀ በበኩላቸው የምድር ድሮን ያሉትን አዲስ ሰራዊት በአደባባይ አስመርቀዋል። በወልቃይት ከፍተኛ ወታደራዊ ትርምስ ተፈጥሯል። ትሰሙታላችሁ። ዓለም አቀፉ ተቋም ስለ ኢትዮጵያ አደገኛ ሪፖርት ይዞ ወጥቷል። ሪፖርቱ የእያንዳንዱን ኢትዮጵያዊ ሕይወት የሚመለከት ነው። ብልጽግና የወሰደው እርምጃ የህዝቡን ኑሮ መቀመቅ ውስጥ የከተተ እንደሆነ ተቋሙ አጋልጧል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በመጀመሪያ ዓለም አቀፉ ተቋም ስለ ኢትዮጵያ አደገኛ ሪፖርት ይዞ ወጥቷል። ሪፖርቱን የእያንዳንዱን ኢትዮጵያዊ ሕይወት የሚመለከት ነው። ብልጽግና የወሰደው እርምጃ የህዝቡን ኑሮ መቀመቅ ውስጥ የከተተ እንደሆነ ተቋሙ አጋልጧል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በአይኤምኤፍ ብድር ቅድመ ሁኔታ የገበያ የለቀቀው ውጭ ምንዛሬ በከፍታ ደረጃ ድህነትን ማስፋፋቱን የዓለም ባንክ አስታውቋል። የዓለም ባንክ በተያዘው ወር ባወጣው የፖሊሲ ሰነድ በኢትዮጵያ የውጭ ምንዛሬ ግብይት ስርዓቱ ሙሉ በሙሉ በገበያ እንዲመራ መደረጉ ድህነትን ከመቀነስ ይልቅ ማባባሱን ይፋ አድርጓል። የፖሊሲ ሰነዱ የዓለም ባንክን እንደ አውሮፓውያን አቆጣጠር ከሚያዝያ 2019 እስከ ሰኔ 2023 ባንኩን በፕሬዝዳንትነት የመሩት ዴቪድ ማልፔዝ የጻፉ ሲሆን እንደ ኢትዮጵያ፣ ግብጽና ናይጄሪያ ሀገሮች ላይ የተደረገው ሙሉ ለሙሉ ገበያ መር የምንዛሬ አስተዳደር ሀብት ዝቅተኛ ገቢ ካላቸው ዜጎች ልዩ ተጠቃሚ ወደ ሆኑ ቡድኖች እንዲሸጋገርና ድህነትን እንዳባባሰ ያብራራል። በዓመታዊ የዴቨሎፕመንት ኢኮኖሚ ኮንፈረንስ ላይ የቀረበው የፖሊሲ ሰነድ በማብራሪያው በዓለም የገንዘብ ድርጅት ወይም አይኤምኤፍ ምክረ ሀሳብ መሰረት የውጭ ምንዛሬውን በአንድ ጊዜ በገበያ እንዲመራ ከማድረግ ይልቅ ብሔራዊ ባንክ ቀስ በቀስ ዋጋንና ገቢን ተገማሽ በማድረግ ዝቅተኛ ገቢ ያላቸውን ዜጎች በማይጎዳ መንገድ እንዲመራ ማድረግ ይቻል እንደነበረ ሰነዱ ያስረዳል። በሌላ በኩል በዲጂታል ስርዓት ለሚደረጉ ክፍያዎች የሚጠየቁ የአገልግሎት ክፍያዎች ዝቅተኛ እንዲሆኑና ፍጥነታቸው እንዲጨምር ማድረግ እንደሚገባ፣ ዜጎች ገንዘባቸውን በአነስተኛ ዋጋ በፍጥነት ማስተላለፍ እንዲችሉ፣ ዝቅተኛ ገቢ ያላቸው ዜጎች ለሚያስተላልፉት ገንዘብ እንዲከፍሉ የሚደረገውን ወጪ ቆጣቢ በማድረግ ድህነት እንዳይባባስ ማድረግ ይቻል እንደነበረ ሰነዱ ያብራራል። በተጨማሪም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ የሀገር ውስጥ የመገበያያ ገንዘብ ዝውውሮችን በማይጎዳ መንገድ መግዛትና መሸጥ ማድረግ የሚሉ ናቸው። ባለፉት 3 ዓመታት በአፍሪካ በተለይም በዓለም የገንዘብ ድርጅት የተደገፈ ሪፎርም አድርገዋል የሚባሉት ግብጽ፣ ናይጄሪያ እና ኢትዮጵያ ገንዘባቸውን በገበያ ዋጋ እንዲመራ ማድረጋቸው የሚታወስ ነው። ለአብነት እንደ አውሮፓውያን አቆጣጠር በ2022 አንድ የአሜሪካ ዶላር በ15 የግብጽ ፓውንድ ሲሸጥ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2026 ላይ 1 ዶላር 50 የግብጽ ፓውንድ ይሸጣል። በናይጄሪያ እንደ አውሮፓውያን አቆጣጠር በ2023 አንድ የአሜሪካ ዶላር በ461 የናይጄሪያ ናይራ ይሸጥ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2026 ወደ 1350 የናይጄሪያ ናይራ ደርሷል።
በኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 በ56 ብር ይሸጥ የነበረው አንድ የአሜሪካ ዶላር እንደ አውሮፓውያን አቆጣጠር በ2026 1 ዶላር ወደ 160 ብር ከፍ ብሏል። በቀጣይ መረጃችን የህወሓቱ ከፍተኛ ወታደራዊ አዛዥ ሰራዊታቸውን ወልቃይትን በአስቸኳይ እንዲቆጣጠር ትዕዛዝ ሰጡ። ጀነራሉ ጦራቸው ወደ ወልቃይት በማንኛውም ሰዓት ጥቃት እንዲከፍት ያዘዙ ሲሆን ኮሎኔል ደመቀ በበኩላቸው የምድር ድሮን ያሉትን አዲስ ሰራዊት በአደባባይ አስመርቀዋል። በወልቃይት ከፍተኛ ወታደራዊ ትርምስ ተፈጥሯል። የህወሓት ጀነራሎች ወልቃይትን ለመቆጣጠር ጦራቸውን ሰብስበው የግዳጅ አቅጣጫ እየሰጡበት ቪዲዮ አፈትልኮ ወጥቷል። ብልጽግናን ለማስወገድ ከፋኖ ታጣቂዎች ጋር እንተባበራለን ያሉት የህወሓት ጀነራሎች በቅርቡ ሁመራን እንቆጣጠራለን ብለዋል። ሁመራን የመቆጣጠር ጉዳይ ቅድሚያ ተሰጥቶት ከውስጥም ከውጭም ጎረቤት ሀገር ከሰፈረው አርሚ 70 በኩል ዝግጅት መደረጉን የራሳቸው ጀነራል አቅጣጫ ሲሰጡ የሚያሳይ ቪዲዮ ሾልኮ ወጥቷል። የህወሓቱ የአርሚ 33 አዛዥ ጀነራል ወልደ ጊዮርጊስ ተክላይ ወይም ሸሪፎ ወልቃይትን ከአማራ ኃይሎች እጅ ፈልቅቆ የማውጣቱ ጉዳይ ለድርድር አይቀርብም ብለዋል። ጀነራሉ የሚመሩትን ጦር ጫካ ውስጥ ሰብስበው በሰጡት መመሪያ ሁመራንና ራያን ያላቀፈች ትግራይ ልትሆን አትችልም በማለት ወልቃይትን ለመቆጣጠር እንዲዘጋጁ መምሪያ ሰጥተዋል። ጀነራሉ ህዝባችን እየረገፈና ሉዓላዊነታችን እየተደፈረ መኖር አንችልም ብለዋል። ትግራይ ከወልቃይትና ራያ ውጪ ትርጉም የላትም የሚለውን የቡድናቸውን አቋም ለጦራቸው የተናገሩት ጀነራሉ ራያን በተቆጣጠርንበት መንገድ ሁመራ እንገባለን ብለዋል። ህወሓት ከ2 ዓመት ገደማ በፊት ራያን በኃይል መቆጣጠሩ የሚታወስ ሲሆን ዛሬም ወልቃይትን ለመቆጣጠር ዝግጅት እያደረገ መሆኑ በይፋ እየገለጸ ነው። ቡድኑ ወልቃይትን ለመቆጣጠር ሱዳን ያሻገረውን ኃይሉን ከሁመራ በቅርብ ርቀት ላይ እያንቀሳቀሰ ሲሆን ከውስጥም ተከዜ ጫፍ ላይ ጦሩን አስፍሮ ከመከላከያ ሰራዊት ጋር ማዶ ለማዶ ተፋጧል። ህወሓት ወልቃይትን ለመቆጣጠር እየተዘጋጀ የሚገኘው ብልጽግናን ለማስወገድ ከፋኖ ታጣቂዎች ጋር እተባበራለሁ እያለ ባለበት አጋጣሚ ነው። ህወሓትና ፋኖ ከወልቃይት እስከ ራያ በይገባኛል ውዝግብ የማይጣጣም ልዩነት ያላቸው ቢሆንም ብልጽግናን ለመውጋት በጋራ እንቆማለን እያሉ ነው። ጫፍና ጫፍ በረገጡ ሁለት ጎራዎች የተሰለፉት እነዚህ ኃይሎች በብልጽግና ላይ የጋራ አቋም እንዳላቸው ቢገልጹም በራሳቸው ጉዳይ አይግባቡም። በዚህም እንዳሉት በጋራ ብልጽግናን ቢያሸንፉ እንኳን መልሰው እርስ በርሳቸው ጦርነት ውስጥ ሊገቡ እንደሚችሉ ብዙዎች ከወዲሁ እየገለጹ ነው። ይህ በእንዲህ እንዳለም በወልቃይት ኮሎኔል ደመቀ ዘውዱ አዲስ ሰራዊት አስመርቀዋል። በምረቃ ስነ ስርዓቱ ላይ የዞኑ ዋና አስተዳዳሪ አቶ አሸተ ደምለው፣ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ፣ የዞኑ ፖሊስ መምሪያ ኃላፊ ኮማንደር ወለላው ተገኘ፣ የዞኑ ከፍተኛ ኃላፊዎች፣ የወረዳና የከተማ አስተዳደር ኃላፊዎች፣ ተጋባዥ እንግዶችና ተመራቂዎች ተገኝተዋል። የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ባለፉት 6 ዓመታት ህዝቡ በርካታ ድሎችን ማስመዝገቡንና ቀደም ሲል ተነፍጎት የነበረው ነጻነት ማግኘቱን ገልጸዋል። የተገኘው ነጻነትና ሰላም በዘላቂነት እንዲጸና የሁሉም ዜጋ ኃላፊነት መሆኑንም አስገንዝበዋል። ተመራቂዎች የአካባቢያቸውን ሰላምና ጸጥታ በመጠበቅ ረገድ የተሰጣቸውን ኃላፊነት በብቃት መወጣት እንደሚገባቸውም አስተዳደሩ ጠቁሟል። በተለይም ለሰላም ዘላቂነት መደራጀት፣ መደጋገፍና በአንድነት መቆም ወሳኝ መሆኑን አብራርተዋል። የወልቃይት ጠገዴ ህዝብ ከጥንት ጀምሮ የድንበርና የሀገር ጠባቂ ህዝብ መሆኑን የገለጹት አቶ አሸተ ይህንን ታሪካዊ አደራ ለቀጣዩ ትውልድ ማስተላለፍና የተገኘውን ሰላም በጋራ መጠበቅ የሁሉም ዜጋ ተግባር መሆኑን አስገንዝበዋል። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በበኩላቸው የተከዜ ዘብ የህልውናችንና የማንነታችን ዋስትና ደጀን ነው። የተገኘውን ሰላምና ነጻነት ለማጽናት ሁሉም በአንድነት ሊቆም ይገባል ብለዋል። በሌላኛው መረጃችን የጽምዶ ኃይሎች ወታደራዊ ጥምረት ከባድ ድንጋጤን የፈጠረ ሆኗል። ፋኖ፣ ኦሮሞ ነጻነት ሰራዊትና ህወሓት በጋራ መንግስትን ለመውጋት ተስማምተው ጥምረት የፈጠሩ ሲሆን ይህንን ጽምዶ በተመለከተ ጠቅላይ ሚኒስትር አብይ አህመድ የፈሩትን ተናግረዋል። ተደራጅተው ጥቃት ከከፈቱብን ለኛም ስጋት ይሆናል ማለታቸው ተዘግቧል።
ከኢትዮጵያ ጠቅላይ ሚኒስትር ቤተ መንግስት በተካሄደ የደህንነት ምክር ቤት ስብሰባ የተገኙ መረጃዎች እንደሚጠቁሙት ጠቅላይ ሚኒስትር አብይ አህመድ የጽምዶ ጥምረት መፈጠር በመንግስታቸው ላይ ሊያስከትል የሚችለውን ወታደራዊና ፖለቲካዊ ጫና በተመለከተ ከፍተኛ ስጋት እንዳሳዩ ተናግረዋል። እንደ መረጃዎቹ ገለጻ ጠቅላይ ሚኒስትሩ በስብሰባው ላይ የሚከተለውን ተናግረዋል ተብሏል። የጽምዶ ጥምረት ኃይሎች በአንድነት ተሰባስበው ወደ ጦርነት ከገቡ ለአንድ ሳምንት እንኳን እንዴት ልንቋቋማቸው እንደምንችል በእጅጉ ያሳስበኛል። ሁላችሁም እንደምታውቁት መከላከያ ኃይላችን ፋኖና የኤርትራ ጦር በአንድነት ሆነን በተዋጋነው ወቅት እንኳን ቲፒኤልኤፍን ሙሉ በሙሉ ማሸነፍና ከፖለቲካዊና ወታደራዊ መድረኩ ማስወገድ አልቻልንም ብቻ ሳይሆን በትግራይ ክልል መቆየት አልቻልንም። ከነዚህ እውነታዎች በመነሳት አሁን ፋኖ፣ ቲፒኤልኤፍ እና ኦኤልኤ በጽምዶ ጥምረት ስር በአንድነት ከቆሙ ለአጭር ጊዜ እንኳን እንዴት ልንቋቋማቸው እንደምንችል መዘጋጀት አለብን ማለታቸውን ድምፀ ወያኔ ቴሌቪዥን ዘግቧል። እነዚህ ንግግሮች በጠቅላይ ሚኒስትር አብይ አህመድ ላይ ከፍተኛ ስጋትና የፖለቲካ መደናገጥ እንዳለ የሚያመላክቱ ናቸው ተብሎ በአንዳንድ ወገኖች እየተተነተነ ነው። በተለይም በጽምዶ ጥምረትና በመንግስት መካከል ሰፊ ጦርነት ቢከፈት ጠቅላይ ሚኒስትሩ በመጀመሪያዎቹ ቀናት ወይም ከሳምንታት ውስጥ ከሀገር ሊወጡ ይችላሉ የሚል ግምቶችም እየተሰጡ ነው። ፋኖ፣ ቲፒኤልኤፍ፣ ኦኤልኤ፣ ኦኤንኤልኤፍ እና ኤኤልኤፍ ኃይሎች የዶክተር አብይ አህመድን መንግስት ለማስወገድና በአንድ ግንባር መሰለፋቸው የአብይ አህመድ መንግስት ውስጥ ከፍተኛ ድንጋጤና ፍርሃትን ፈጥሯል። የጽምዶ ጥምረት ጥንካሬ በታጣቂ ኃይሎቹ ብዛት ብቻ የሚለካ ሳይሆን የመንግስትና ወታደራዊ አቋም በመበታተን የጦር ሰንሰለቱን በማራዘምና የፖለቲካ አማራጭ በማቅረብ ላይ የተመሰረተ ነው። ጥምረቱ ለመንግስት ከባድ ፈተና ሊሆን የሚችለውም በሶስት ዋና ዋና ምክንያቶች ነው። የመጀመሪያው ጥምረቱ በተለያዩ የኢትዮጵያ ክልሎች የሚንቀሳቀሱ ፖለቲካዊና ታጣቂ ኃይሎችን በአንድ የጋራ አመራርና ዓላማ ስር ማሰባሰቡ ነው። ይህም መንግስቱ የጦር ኃይሉን በአንድ ግንባር ላይ አተኩሮ እንዳይዋጋ ያደርገዋል። በምትኩ ኃይሉን በተለያዩ ግንባሮች ለመከፋፈል ስለሚገደድ የጦር እቅዱ፣ የሎጂስቲክስ አቅሙና የወታደራዊ አመራሩ በከፍተኛ ጫና ውስጥ ይገባሉ። ይህም መንግስቱ የወታደር ኃይሉን፣ የአየር ኃይሉን፣ የሎጂስቲክስ ስርዓቱን፣ የፋይናንስ ሀብቱንና የአመራር ትኩረቱን በብዙ ግንባሮች ለማሰማራት ያስገድደዋል። በዚህ ሁኔታ መንግስቱ የትኛውን ግንባር እንደ ቀዳሚ ስጋት መውሰድ እንዳለበት ለመወሰን ይቸገራል። የጦር ኃይሉም ተበታትኖ የውጊያ ብቃቱና ፈጣን ምላሽ የመስጠት አቅሙ የስትራቴጂ ውሳኔ ይበልጥ ውስብስብ ይሆናል። ሁለተኛው ጥምረቱ የሚፈጠረው የብዙ ግንባሮች ጦርነት የመንግስቱን የጦር ኃይል በፍጥነት በማዳከም ወደ መፍረስ የሚያመራ ዋና የስትራቴጂ ጫና ነው። መንግስቱ ወታደሮቹ የአየር ኃይሉን፣ መሳሪያውን፣ የሎጂስቲክ አቅሙን፣ ገንዘቡንና የአመራር ትኩረቱን በብዙ ግንባሮች ለመከፋፈል ሲገደድ የጦር ኃይሉ አንድነት፣ የውጊያ ብቃትና ፈጣን ምላሽ የመስጠት አቅም ቀስ በቀስ ይፈርሳል። የጦር ኃይሉ በብዙ ቦታዎች ተበታትኖ ሲሰማራ ሎጂስቲክ፣ መሳሪያና ተጨማሪ ወታደሮችን በወቅቱ ማድረስ እየከበደ ይሄዳል። የተጎዱ ኃይሎችን መተካት፣ ዋና ዋና ከተሞችንና መንገዶችን መጠበቅ እንዲሁም የተያዙ አካባቢዎችን በቁጥጥር ስር ማቆየት ከመንግስቱ አቅም በላይ የሆነ ጫና ይፈጥራል። በዚህም መንግስቱ በአንድ ግንባር ኃይሉን ሲያጠናክር በሌላ ግንባር የደህንነት ክፍተት ይፈጠራል። በአንድ አካባቢ የሚገኘው ጊዜያዊ ድልም በሌላ ግንባር በሚደርስበት ኪሳራ ይከሽፋል። ሶስተኛው ጥምረቱ ወታደራዊ ግፊቱን ከተቀናጀ የፖለቲካ ስትራቴጂ ጋር በማጣመሩ በመንግስቱ ላይ ተደራራቢ ጫና ይፈጥራል። ይህ ሁኔታ ጥምረቱ በተለያዩ ግንባሮች የወታደራዊ እንቅስቃሴውን እንዲያጠናክርና በመንግስቱ የመከላከያ አቅም ላይ ተጨማሪ ጫና እንዲፈጥር ያስችለዋል። በዚህ ሂደት የጦርነት ሚዛን ወደ ጥምረቱ የሚጠቅም አቅጣጫ ይዞራል፣ የፖለቲካ ግፊቱም ይጨምራል። በዚህ ሂደት የመንግስቱ ወታደራዊ አቅም የበለጠ ይዳከማል፣ ለጥምረቱም ተጨማሪ ወታደራዊና የፖለቲካ ተነሳሽነት ይፈጥራል። በሌላ በኩል የአብይ አህመድ መንግስት በብዙ ችግሮች ማለትም በኢኮኖሚ፣ በዲፕሎማሲ፣ በጂኦፖለቲካ፣ በጦርነቶች የህዝብ እምነት መቀነሱ ነው። ጦርነት፣ መፈናቀል፣ የኑሮ ውድነት፣ ስራ አጥነት፣ የደህንነት ችግርና የፖለቲካ ጭቆና መንግስቱ በህዝብ ዘንድ እንዲዳከም ያደርገዋል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።